አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ላይ ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ አርፋለች። ብርድ አለኝ እያለች አረፈች። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛዋ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ አርፋለች። አርቲስት ፍሬህይወት ባህሩ የቀለጠው መንደር፣ ፎርፌ፣ ረመጥ፣ ነቃሽና ሌሎች በርካታ በሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር ቤት በውዝዋዜና ዳንስ ተቀጥራ ችሎታቸውን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያዋ ያገለገለችው አርቲስቷ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና ተሳትፋለች። አርቲስት ፍሬህይወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት እስከ 4 ሰዓት ባገለገለችበት አገር ፍቅር ቲያትር ቤት የክብር ሽኝት ይከናወናል። የቀብር ስነ ስርዓቱ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጸማል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅም አይታለች። እኛም በሚዲያችን ለአርቲስት ፍሬህይወት ባህሩና ወዳጅ ዘመዶቿ መጽናናትን ተመኝተናል። ወደ ቲያትሩ የገባሽበት ነው የተለየ ምክንያት ይኖረው ይሆን? አይ ምንም አይነት ምክንያት የለውም። ሁሉንም በመሰረቱ እዛ ቲያትር ቤት ስትቀጠር በሁሉም ሙያ ነው የምትቀጠረው። ሁሉም ሶስቱንም ካለ ድምጽ ካልተጫወት፣ ቲያትር ካልሰራ፣ ውዝዋዜ ካልሰራ አትገባም። ግን ሁሉንም አሟልቼ ነው በብቁ ነበር የምጫወተው። ውዝዋዜውንም ያው ትንሽ ያው ለእድሜ ሲመጣ እንደ ልብ የመወዛወዙ አይ ለነገሩ የኔ አሁንም ቢሆን ወዛወዛለሁ ችግር የለብኝም። ውዝዋዜ ግን ያው ስትል ያቺን ቦታ መያዙ በቲያትር ላሉት ደግሞ ትለቂያለሽ ለተተኪዎች። እነሱ ደግሞ ከስር እኔ እንትን ብዬ ነው እንጂ ወደ ቲያትር የሄድኩት እንትን ብዬ ደክሜ አይደለም። እንደዛ ነው። እንደው የቀለጠው መንደር ቲያትር በወቅቱ በጣም በድብድብ በግፊያ በወረፋ ይታይ የነበረ ቲያትር እንደነበር አስታውሳለሁ። አብዛኞቹን ደግሞ እዛ ቲያትር ላይ የተመልካችን ቀልብ ስባ የነበረችው ነፍሷን ይማረውና ሙናዬ መንበሩ ነች። በኋላ ላይ ደግሞ አንቺ ተከተሻት ተጫውተሻል። እንዴት ነበር የሰው አቀባበል? እንደው ትንሽ ስለሚከብድ ብዬ ነው። ሰው በጣም ይወዳት ነበር እሷንና ያንን ቦታ ተክቶ መጫወት በጣም ከባድ ነው እና እንዴት ነበረ? እንዴት ታስታውሻለሽ? እንዴት መሰለ አሁን ሙናዬ ወደ አዋሳ የቀለጠው መንደር ይዘን ስንሄድ ትንሽ ታመመችና በቃ እዛም ታከመች ምናምን መጣን። እዚህ ከመጣን በኋላ ግን በሽታው በጣም ባሰባትና ልክ እሷ ቲያትሩን ልታቆም ስትል ማቆም ሳይሆን ሐሙስ ለታ አይደለም አርብ ለታ ጠዋት ሙናዬ በጣም ደክማለች ታማለች ተብሎ ግቢ ተነገረ። ስራ አስኪያጃችን መንበረ ነበረች። ወደ ፍሬህይወትን ጥሯታለች። ምንድነው ስላት ሙናዬ በጣም ታማለች፣ መስራት አትችልም፣ ገብተሽ መስራት አለብሽ አለች። እንዴት ተዘጋጀሽበት? ምንም ነገር እንዴት ብዬ ነው እሷ የሰራችው እንዳል በቃ ፍሬህይወት ብለናል አለች። ስታየው በቃ ህዝቡን ያሳዝናል የነበረው ህዝብ በሳት አድርገው ነው የሚመለሰው። የፈለገው ነገር ይሁን ብዬ ያው ከሙናዬም ጋር ቀረቤታው ስላለኝ ገባሁ። የእውነት ነው የምልህ አንድ ሰው አላወቀኝም። ሙናዬ ነው የመሰልኩት ምንም እንደነበረው ነው። በዛው ነው ቃል እሷ እንደሰራችው ነው የሰራሁትና የኔን ቦታ የሰራችው ልጅ ነው የት ሄደች ተብሎ እንደው እኔ ነኝ የተጠየቅኩት እንጂ ሙናዬ አይደለችም። የኔን ቦታ ተከታተለ የት ሄዳ ነው ያችኛው? በጣም ይገርም ነው። ከዛ መጨረሻ ላይ
ሲንስራ ነው ማቀሶን ስራ ላቆ እንደው ምን ትመስል ነበር? እንደው በዓሉ ግርማ ኦሮማይ ላይ ስሎ ያስቀመጠልናል። ምናቃት ፊያሜታ ጊላያው ምናቃት አለች። እንደው ምን ትመስል ነበር በአካል ስላየሻት? በአካል ስላየሽ ምን እንደምትመስል በጣም የምታምር አሳ እውነት እንዲ ሰው እንዲ ወርዶ እንዲ ግብት ብሎ እዚህ ጋር እንዲ ውጥጥ እዚህ ጋር ምናምን የምታምር ነገር ከዛ በኋላ ስትዋኝ እንዲ ብላ አሳ ነው የምትመስል። በቃ እመቤቴ የማትባርከው ሰው የለም። ሁሉ ሰው አብሮ ከፍቶ ነበር አብሮት። በጣም ምርጥ የምታምር ቾኮሌት ከለር ረጅም በአሁን ጊዜ ቢሆን እንደበር ሰው የምትባለው መሰለ ቅርጽ ኳስ ወይ ሞዴሊስት ተቀርበው ዛፈራ ረጅም ነች። በጣም ታምር ነበረች። መታደል ነው ያኔ በጣም መታደል ነው በእውነት። የባዩሽ አለማየሁን ረመጥ ቲያትር ስትሰሪ በእውነት አስታውሰዋለሁ። በሚገርም ብቃት ነው የተወጣሽው። በዚህ ሰውነትሽ መድረኩ ላይ ስትገለባበጪ እንደዛ የምትሰሪያቸው እንትሎች በጣም የተወጥ እንደው እግረ መንገዳችንንም ባዩሽ አለማየሁንም እንዘክራት ብዬ ነው። እንዴት ታስታውሻለሽ? በጣም የነበረው አክሮባት ትሰሪ ነበር መድረኩ ላይ እንደ ልብሽ ተጣጣፊ ተዘረጋጊ ነበርና በጣም የሚገርመኝ ተዋቶልሽ የሰራሽው ነገር የሰራሽው ቲያትር ነው። በጣም ነው። እንዴት ታስታውሻለሽ ያንን ቲያትር? ቲያትሩን በቃ ያው ባዩሽ ነች ካስታ ያረጋግጥሽ ባዩሽ? አዎ ባዩ ስትጽፈው ጻፈቹና ባይ ፍሬቻ እዚህ ጋር ላንቺ ቀድጂ ሰፍቼ አስረዋለሁ በቃ እዚህ ውስጥ ነሽ ያለሽው ብላኝ እንትኑ ሳይው እውነትም እኔ ነው ይሰራችኝ እዛ ላይ። ከዛ መጨረሻ ላይ ምን ያል መሰለ እንደዚህ ብላ ኳሱን መታው ከመጣችሁ በኋላ ተገልብጣ ትሄድና ትመጣና ምናምን እንደ ፈረንጆቹ ተንሸራታ ቆማት። የት መድረክ ላይ ነው የምንሸራታ? በቃ ብዬ አውርድ ብልቅልቁ ሆጥቾ ቢዬ ነው ቆማት። ወንበር ላይ ወጣ አይተኸኝ ወንበር ላይ ወጣ ለማሮዶ ማሳው ነገር የለም። እና በህይወቴ ወድጄም የሰራሁት እንትን ረመጥ ነው። በዚህ አጋጣሚ ባዩሽ አለማየሁም ነፍሷን ይማረውና ዛሬ በህይወት አተናታል። እጅግ በጣም ጎበዝ ደራሲ፣ ጎበዝ ተዋናይ፣ ብቁ አዘጋጅም ጭምር ነበር። ድምጻዊ ምንም ነገር ከባዩሽ ላይ የምታስቀርባት ነገር የለም። ሁሉን አሟልቶ ይሰጣት ነበረች። እግዚአብሔር ባጭሩ ወሰደብኝ እንጂ ነፍሷን ለገነት ያርገው። እንደው ፍሬህይወት ባህሩ በጣም አራዳ ነች ይባላል። አንቺ ያለሽበት ቦታ ሳቅ ጨዋታ አለ በእውነት። እንደው እድገትሽ ደግሞ ጣሊያን ሰፈር ነው። ጣሊያን ሰፈር ደግሞ መቼም ያው የአራዶቹ መፍለቂያ ነውና ምናልባት ሰፈርሽም ተጽዕኖ አድርጉብሽ ይሆን? ሰፈሬ እንዴት ትገልጪዋለሽ? ጣሊያን ሰፈር ደስ ይላል። ጣሊያን ሰፈር ማለት አራዳ ማለት ይዞ መገኘት ነው በመጀመሪያ ደረጃ። ያ ጣሊያን ሰፈር ማለት ደግሞ ይዞ መገኘት ነው ያልኩ ምክንያት ምንድነው መሰለ? ለሁሉ ነገር ሁሉም በአንድ የምታገኝበት ሰፈር ነው። ደግነት አለ። የመጣሰው ከየትም አካባቢ የመጣሰው እዛ ጋር ቢሞት እኛንን አዋተን የምንቀርበው አርባ ሁሉ እንደግሳለን። ከላይ እስከ ታች ያለው ሰው በሙሉ የሚተባበር ነው። እናቶቻችን እንደዚህ ዘንቢል ይዘው ሲመጡ ተቀብለን ተሸክመን አስገብተን ነው። እኔ እሳቸው ቤት ሄጄ በልቼ ነው እሷን እኛ ቤት መጣ እንደዚህ ሆነን በፍቅር ያደግንበት ሰፈር ነው። ከዛ ውጪ ትልልቅ ሰዎችን የሚያፈራሽ ሰፈር ነች። እነ ዘነበች ጭራቀረሽን ብትወስድ እነ ፕሮፌሰር ዳንኤል እነ ፕሮፌሰር ዳንኤል ያጥንት ስፔሻሊስቱ እነ ታምሩ ብርሃኑ እነ ሀረገወይን አሰፋ እነ ፍሬህይወት ባህሩ እያለ ይቀጥላል። እነ ሀዋተን በቃ እንደዛ እያለ ይሄዳል። አራድነት አለ ሰፈር ውስጥ። እኔ ግን ያው በቃ እንግዲህ ተፈጥሮዬ ነው። እኔ ተፈጥሮዬ ነው። ተጫዋች ነሽ አንቺ። ያለሽበት ቦታ ይደምቃል። ደስ ነው የሚለኝ በጣም በእውነት። አብረሽ ቁጭ ብዬ እጫወታለሁ፣ መጫወት እጫወታለሁ። አንዳንዴ ይኸውልህ ኮሜዲ ጀምርና ጨዋታዬን በትራጀዲ ጨርሰዋለሁ። ደግሞ አዛኝ ነሽ በጣም ነው የሚገርመው በእውነት። ፍሬህይወት ባህሩ ብዙ ጊዜ ሀገር ፍቅር ውስጥ ስትሰሪ በነበረበት ሰዓት ላይ ጎበዝ ተወዛዋዥ ነሽ፣ በጣም ቀልጣፋ አክቲቭ ነሽ በጣም እና ብዙ ጊዜ ትፈለጊያለሽ። ክልሎች ላይ ምናምን በምትጠሩበት ጊዜ አንዷ ተመራጭ ፍሬህይወት ባህሩ ነች እና በጣም ትንቀሳቀሺ ነበር። ህዝብ ለህዝብ ወደ አሜሪካ ሲጓዝ አንቺ አልተመረጥሽም። ጓደኞችሽ እነ ሳራ ተክሌ የተለያዩ እንዬ ምናምን ሄደዋል። ለምንድን ነው ያልተመረጥሽ? አይ የህዝብ ለህዝብ ጉዞ ጠቅላላ የሚመለከተው ባህል ክፍልን ነው። ባህል ክፍልን ስለሚመለከት ለባህሎች ነው የተሰጠው። የኛ ጉዞ ሰው ለሰው ነው ምናምን የሚል ነው። አንድ ጉዞ ላይ እኔ ትንሽ የሆነች ነገር ገጠመችኝና ስራ ላይ ከዛ ጉዞ ቀረሁኝ።
ግን የቀረውበት ምክንያት ቆንጆ ሆኖ እንደ እግዚአብሔር ፈቃድ ጥሩ ውጤታማ ሆኜ ጠበቅኳቸው ለተጓዙ ሰዎች እንጂ ህዝብ ለህዝብ ሳይሆን ሰው ለሰው የሚል አንድ አብራራ አብዱ የሚመሩት ቡድን ነበር። እዛ ላይ ነበር ተመርጬ የነበርኩት። በዛ ቀረሁኝ። ቀርቼ ግን ውጤታማ ሆኜ ጠበቅኳቸው። አይ እሱ እንኳን ተው ለይቀመጥ ለሌላ ጊዜ ለቀጣይ ላይ እንኖራለን። ከየት ይዛት እንደመጣ ስለማቆን ይላል። እሺ እንደው ወደ ሀገር ፍቅር ቲያትር እንደው ምን እግር ጥሎሽ መጣሽ? እንዳቀናሽበት እንደው መተሽ ሀገር ፍቅር የተፈተንሽበትን ጊዜ እንዴት ታስታውሻለሽ? ፈታኞችስ እነማን ነበሩ? ወደ ሀገር ፍቅር ቲያትር የመጣሁት እኔ ትምህርት ቤት እያለሁኝ አክሮባቲስት ነኝ፣ ሯጭ ነኝ፣ እግር ኳስ እጫወታለሁ። ይሄን ሁሉ አጠቃላይ ነው የምጫወተው። እንደውም አጋዚያን ትምህርት ቤት ዋቹ እንዴት ነው እሱ ምናምን እንዴት አስገባዋት ተገባኝ። እሱ አይጥመው ቲያትር ይሰጣል። ህፃን ሆነን ቲያትር መስራት የጀመርኩት ጉድፈላ የሚባል ቲያትር ሰራ ነበር እና እኔ እኮ ከአንጀቴ ነው የምሰራው። ሰው ሁሉ ወልድ ቀውይ ነው የሚለው። እሱ ግን ምንም ጋሽ መላኩ ምንም በሰራለት እንትን አይለው አይጥመው በቃ ኧረ እባክሽ ኧረ ተወኝ ጋሽ መላኩ ሳይሆን በጣም ደስ ስለሚለኝ ሁለት አይነት ማህበር አለ። አንደኛው ትልቁ ያንጋፋዎቹ የነጋሽ ግርምዬ ብስራት አለ። የነሱ ማህበር ያው ወራይ ክፍያ ያላቸው ምናምን እኛ ደግሞ የ69 ቅጥሮች ተወዛዋዥ አለን። እኛ ከለቀቅን በኋላ እኛው በውዝዋዜ ያሰለጠንላቸው ልጆች ምናምን እኛ ቦታውን ተንላቸው ከሄድን በኋላ እነሱ ደግሞ ተዛሰርተው ወጥተው ትልቅ ደረጃ ደርሰው አሁን እንደ ማህበር መስርተን በክፉም በደግም የምንጠያየቅበት ቆንጆ ማህበር አለን። በወር አንድ ጊዜ ራስን ጠይቅ፣ ከራስ ጋር ተጫወት፣ ራስን አዝናና የሚል በቃ ማዝናናት ነው። በተምትም ሁሉ ያለው ቦታ በተምትም አለበት። አሸኒ በጠቅላላው በጣም ደስ ይላል። ለሳራ ተክሌ ምናምን ደስ ይላል። በጣም ደስ ይላል። በህይወቷ ሙሉ እንደው የምትፈራው ነገር ሊፍት ነው ይባላል። እውነት ነው ውሸት? አረ እውነት ነው። ትናንትና እንኳን አንድ ቦታ ለጉብኝት
ሊፍቱን እንዲያርጎ ጨብልቆ የሚሰሩት ሰውዬ አይዞሽ ነይ ሲሉኝ አይ ምናምን ብቻ አልወድም። ለምን እንደሆነ ታውቃለህ? አንድ ቀን ያዘኝ እኮ ያዘኝና እንዴት ልውጣ እንደስቲ በቃ ይሄን እመቤቴ እላለሁ መጨረሻ ላይ አይዞሽ አልና እንዲህ ከፈቱት ሊፍቱን። ከዛ ተኝና ውጪ ተባልኩ። ተኛው ከዛ እግሬን አንዱ ይጎታል። እግዚአብሔር እኔ ወጥቼ ከኔ ቀጥሎ የነበረው ልጅ ከወጡ ጭንቅላቱ ሲቀር ብሎ ተዘጋ ሊፍቱ። ደግነቱ እሱ ውጥት ብሎ እግዚአብሔር። ከዛ በኋላ እኔ እንዴት ነው ሊፍት ላይ ታዲያ የምወጣው? በቃ ስቃይ ነው። በቃ አንዳንዴም ካንተ ጋር ሲል ታየኛለህ። እዚህ ጋር ይዘሃል፣ እዚህ ጋር እንቀሃለሁ። እዚህ የማላረጋችሁ ነገር የለም እስከምወርድ ዘጭ ያለለትም አይደለሁም። እኔ እንደው ከአዳማዎች ጋር ያለሽ ግንኙነት በጣም የጠበቀ ነው። በጣም ይገርማል። እና ብዙዎችም ፍርዬ የአዳማ ልጅ ናት እንዴ ይላሉ። እንደው በአዳማ ላይ ምን ሰርተሻል? ምን ሰራሽ? በጣም እየሄድን ነው። አዳማ ላይ በጣም ብዙ ስራ ሰርቻለሁ። እንደው አሁን በቅርቡ አዳማ ውስጥ በተካሄደው የቲያትርና የፊልም ተማሪዎች የምረቃ ፕሮግራም ላይ ለአርቲስት ድርበወርቅ ሰይፉ፣ ለአርቲስት ተፈ በጣም ነው የተደሰትኩት። የእውነት ሌላኛው ስራሽን ጥንካሬ ነው።